ያፌትን የወጋው ፖሊሶቹ አጣርተው ደረሱበት። ያፌትም በፍጹም የኔ ወንድም ይሄን አያደርግም፣ ሌሎች ሰዎች እንዲጠረጥሩት እያደረጉኝ እንጂ አለ። ፖሊሶች ደግሞ የያፌትን ወንድም እንፈልግሃለን ብለው ወደ ፖሊስ ጣቢያ እንዲመጣ፣ ያፌት ግን በፍጹም አይሄድም፣ እሱ ምንም ነገር የሚያደርግ አይደለም፣ ወንድሜ በፍጹም አይሄድም ብሎ ከለከለ። ያፌትን የወጋው ግን የገዛ ያክስቱ ልጅ ነው ማለት ነው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይልበል። ያፌት መልሶ ሆስፒታል ገባ። ሰራተኛው ሆስፒታል አስገብቶት ያፌት ከእንቅልፉ ሲነቃ ሰራተኛውን አየው። እንዴት እዚህ ታመጣኛለህ? ለትንሽ ጭረት በፍጹም እዚህ እንድቀመጥ አልፈልግም ብሎ ሰራተኛው ላይ ተቆጣ። እኔ አንዳንድ መረጃዎችን እያጣራሁ ነበር። የአክስትህ ልጅ ከዛ ከጓደኛው ጋራ ሲከራከሩና ሲጫጫሁ በጣም እየተመለከትኩ ነበር። የሆነ ነገር ያለ ይመስለኛል እያለው ነበር። ከሱ ጋር ምን እንዳለ ማጣራት አለብህ፣ ሂደህ አጣራ ብሎ ላከው ማለት ነው። ያፌት በፍጹም እዚህ አልቀመጥም፣ ሐኪሞችን አናግሬ እኔ ደግሞ ወደ ቤት እመለሳለሁ። አንተም ያለውን ነገር አጣርተህ ሁሉንም ነገር እንዴት ነግረኝ እፈልጋለሁ ብሎ አዘዘው። እሱም ዳጊ ትልቅ ችግር ውስጥ ገባ። ኤፉዬ ናታንን ለማዳን ብዙ መስዋዕትነት ከፍላለች። ነገር ግን ናታን ይወጋዋል ብላ ስለጠረጠረች ከዚህ በኋላ ናታንን አውቀዋለሁ ብለሽ እንዳታወሪ፣ የኔ ናታን የኔ ወንድም እንደዚህ አይነት ነገር አያደርግም። አንቺ ግን እንዴት ትጠረጥሪዋለሽ? የኔ ወንድም በፍጹም ያፌትን ሊወጋው አይችልም። አንቺ ግን በዚህ ልክ ትጠረጥሪዋለሽ ብዬ አስቤ አላውቅም ብላ ተቆጥታ ተለየች። ቢኒ በጭራሽ እኔ ያልወጋሁትም እንዴት ላደርገው እችላለሁኝ አለ። ዳጊ ትልቅ ችግር ውስጥ ያስገባው የገዛ ጓደኛው ነው። ለመበቀል ሲል የገዛ ወንድሙን የወጋው ፂን ለምን ከለከልከኝ? ከዚህ በፊት በጥፊ መቶ ስለነበረ ያንን ለመበቀል ሲል ያደረገው ትልቅ በቀል። ለምን ትንቀጠቀጣለህ? ይገባዋል። ከዚህም በላይ መግደል ብችል ኖሮ እገለው ነበር። እሱ በጥፊ መቶኛል። የኛ ቤተሰብም ሆኖ አያውቅም። ሲቀጥል ደግሞ እናቴ አሳደገችው፣ ዋጋ ከፈለችለት እንጂ በጭራሽ አይከብራትም አይወዳትም አለ። በጣም ይገርም። ለማስመሰል አትሞክር። አንተና ቢኒያም ያደረጋችሁትን ነገር እመረሳው እንዳይመስላችሁ። ለማስመሰል አትሞክር አለው። ምን እያወራህ እንደሆነ በፍጹም አልገባኝም። ምን እንደምታወራ ምንም አልገባኝም። የምመወጋት ነው ብሎ እንግዲህ ልብሱን ገለብ ሲያደርገው የተወጋውን አየው። በጣም ደነገጠ። ማን የወጋህ? እንዴት? ምን ተፈጥሮ ነው ሲለው ያፌት በጣም ተናደደ። ለማስመሰል እየሞከርክ ነው እንዴ አለው። እሱም ኧረ በጭራሽ እኔ በጭራሽ እንድትሞት አልፈልግም። ሲቀጥል እኔ እንዴት ልወጋህ እችላለሁ? ይሄንን እንዴት ታስባለህ አለው። በጣም ያፌት ተናደደ። አመመው። እያንቀጠቀጠ መቆም ሲያቅተው በል መኪና ግባና ልውሰድህ ሲለው አልሄድም አለው። እኔ እንዳንተ እኮ አይደለሁም፣ ምንም ነገር አላደርግህም። ለሰራተኛ ደውለህ እዛው ወይ መጥቶ እንደወስደህ ማድረግ ትችላለህ፣ ወይም እዛው ቦታ ላይ ወስደሃለሁ። የት እንደምትሄድ ብቻ ንገረኝ እንጂ አለው። እሱም እሺ ብሎ ወሰደው ማለት ነው። ያፌት ጋር መኪና ውስጥ ገብቶ እንዳለ ለሰራተኛው ደወለለት ናታን። ሰራተኛው አንስቶት በጣም ተገረመና ታሟለና ነው መተው ወሰደው አለው። በመኪናው እያሽከረከረ አይ በገሬው ያፌት እኔ በቀላሉ አልሞትም፣ በቀላሉ መሞት እንዳይመስላችሁ እያለ ከራሱ ጋር መነጋገር እንደለመደ ነው። ምክንያቱም እሱ ለጠላቶቼ እጅ አልሰጥም ብሎ ስለሚያስብ ነው እንጂ በጣም እጅ እንደተያዘና እንዳመመው ምንም ጥርጥር የለውም። በጣም ታሟል። ነገር ግን ጠላቶቼ እንድደሰት አልፈልግም ይላል ማለት ነው። በነገራችን ላይ ያለ ያፌት እኮ ፊልሙ አያምርም። ያፌት አሁን ቢወጣ ኖረው ፊልሙ በጣም ነው የሚያስጠላው እና በጣም ይመቸኛል። እኔ ክፋቱ እንዳለው ነው። በዛ ላይ ደግሞ ለኤፉዬ ያለው ፍቅር እንደሚሆነው ከዛ ያንቃታል፣ ከዛ ይጨነቃል። ፍቅር እንደዚህ ያደርጋል እና ወደችዬ
ናታን ደውሎ ለቢኒ እንዲገናኙ ጠይቆች ነበረ። እንግዲህ ከካፌ ውስጥ ተገናኝተው የእያንዳንዱ ነገር ማውራት ጀመሩ እና ያፌትን አግኝቸው ነበረ። በጩቤ ተወግቷል እና እናንተ ናቸው ያደረጋችሁብኝ ብሎ ያስባል አለው። እንዴት እንደዛ ሊያስብ ቻለ? እኔ ጊዜ ለመግደል እሱን ሞክር ነበር፣ ነገር ግን አሁን ላይ የሚጨነቁልኝ ማፈቅራትም ልጅ አለች፣ እንደገና ቤተሰብም አለኝ። ስለዚህ እኔ እንደዚህ አይነት ጅል ነገር አላደርግም በጭራሽ አለው። በነገራችን ላይ ወደኋላ ልመለስና ያፌትን የወጋው የገዛ ወንድሙ ነው። ጠላት ከሩቅ አይመጣም እንደሚባለው የማይገመት አላስ የማይታሰብ የገዛ ወንድሙ ነው። እንግዲህ የገዛ ወንድሙ እንደወጋው ሲያቅ ምን እንደሚሰማው ምንም ጥርጥር የለውም። ያፌት በጣም ነው የሚናደደው። አንቆ ነው የሚገላው ማለት ነው እሱ መሆኑን ሲያቅ። እንግዲህ ከጓደኛ ከኤፉዬ ወንድም ጋራ እናስፈራራው በሚባል ነበረ። ባለፈው ወደ ኋላ ልመልሳችሁና ያፌት ከጽ ፍቅር ይዞኛልና የኔ እንድትሆን እፈልጋለሁ ሲል ያፌት በጭራሽ እዚህ ጋር ትደርስና ብሎ በጥፊ ስለመታው ያንን ቂም ይዞ እንግዲህ እንዴት እሱ በጥፊ ይመታኛል በማለት የተነሳ ነበረ ያፌትን ለማማታት ለመውጋት የሞከረው። በዚህ ልክ ግን ጨካኝ ይሆናል ብዬ አስቤ አላቅም። እንግዲህ ከማስቲካ ማላመጥ ወደ መውጋት ገብተዋል ማለት ነው። ዳጊ ግን በጣም ትልቅ ስህተት ውስጥ ነው። ልጁ እኔ ምንም አላማረኝም። ምክንያቱም ልጁ የገዛ ወንድሙንም ቢሆን ለሕግ ማቅረብ እንጂ የገዛ ወንድሙን የወጋ ነገ አንተን እንደማይወጋና አንተን ለክፉ ነገር አሳልፎ እንደማይሰጥ ምንም አይነት ማስረጃ ስለሌለ ይሄ ክፉ ነው። ከዚህ ልጅ ቢርቅና የተሻለው ከራሱ ጋር ቢሆን እናቱ የዳጊ እናት ብትሰማ ምን እንደሚፈጠር ሁላችሁም ታውቃላችሁ። እናም እንግዲህ ኤፉዬ ከፂ ጋር ተገናኝታ ፂ ደግሞ ያደረገችው ተንኮል እንግዲህ ገንዬም አለች። ገንዬ በነገራችን ላይ ምክሯ ስነ ስርዓቷና ደስ የሚል ነገር ብዙ ነገር አለ። እንግዲህ ሉሊት ሽንት ቤት እንድትመላለስና ብዙ ነገር ያደረገችባትን ለመበቀል ስታስብ ሽንት ቤት እንድትመላለስ አድርጋ ነው የሰጠቻት። በጣም ታማለች ማለት ነው። እንግዲህ ፂ ደውላላት ጓደኛዋ ኤፉ ደውላላት ቶሎ መምጣት አለብሽ ብለው ከፊ ጋር ተገናኙ። ከፊ ጋር እንደተገናኙ እያወሩ አንዳንድ ነገር ምንድን ነው ቤት ያለው እንቅስቃሴ የምታውቂው ነገር አለሽ? እንቅስቃሴውን ማወቅ እፈልጋለሁ አለቻት። እንቅስቃሴው ምንም ነገር የለም፣ ግን ሉሊትን ሽንት ቤት እንድትመላለስና ቤቱን ሙሉ ቆልፌ ደግሞ ውጭ ሽንት ቤት ጠባብ ሽንት ቤት እንድትጠቀም አድርጋታለሁ አለቻት። እንዴት እንደዚህ ታደርጊያለሽ? በፍጹም አታደርጊውም እያለቻት አይ አድርገዋለሁ እያለች ኤፉዬን አለቻት። እናም እንግዲህ ያፌት ተወግቷል። እናም ናታን ነው ያደረገው ብሏል እሱ። ስለዚህ እንዴት ነው ናታን ማታ ገብቷል በጨለማ ገብቷል ስላልሽኝ እንዴት ነው ብላ ጠየቀቻት። ናታን በጨለማ ነው የገባው። አዎ፣ ግን ምግብ ይዞልን መጥቶ ብሉ ብሎን ነበር። እሱ እኔ በልቻለሁ ብሎ እኛን እንድንበላ አዞን እሱ ወደ ክላሱ ሄደ። ሌላ የሚያስመስል ወይም የሆነ ነገር አይተሻል ከሱ ምልክት አለቻት። አረ በፍጹም በፍጹም እኔ ምንም ነገር ያየሁት ነገር የለኝም ከሱ ምልክት አለች። እሱ ምናልባት ወቅቶት ከሆነ ብዬ ነው ስትላጽ በጣም ተናደደች። እንግዲህ ወንድሜን የምታውቂው ይመስለኝ ነበር፣ ለካ አንቺ ምንም ነገር አታውቂም። ወንድሜ እንደዚህ አይነት ርካሽ ነገር በፍጹም አያደርግም። እንዴት ነው እንደዚህ የምታስቢው ብላለቻት። ምናልባት እኔን ስለወሰደ ወይም እኔን ስለተቀማ በዛ ቂም ይዞ ሊሆን ይችላል እንጂ እናቱ ይሄን እንደማያደርግ አውቃለሁ። ነገር ግን በምሬትና ብዙ ነገር ያደርጋል። እኔን አታይኝም እንደ እኔ እኮ እንደዚህ አልነበርኩም፣ ነገር ግን አሁን ነው እንደዚህ እንዲሆን ያደረገኝ ብላ ስትል ከዛ በጣም ተቆጥታ ትታት ሄደች ማለት ነው። ዳጊና ጓደኛው በጣም ጦርነት ውስጥ ገቡ። እንዴት ተወገዋለህ? በእንደዚህ አልነበረም እኮ የተስማማ ነው። እንዴት የወረደ ነገር ታደርጋለህ? እንደዚህ አይነት ታደርጋለህ ብዬ ገምቼውም አላቅም ነበር። በዚህ ልክ እንዴት የወረደ ነገር ታደርጋለህ?
ለካ በእኔ ስበብ አንተ ቂምህን ተወጣህ ማለት ነው ብለው በዚህ ተጣሉ። እንግዲህ ምን እንደሚፈጠር እናያለን ማለት ነው። እኛም በጉጉት እየጠበቅን ነው። እናመሰግናለን።